ህይወታችን የተለያየ መረጃ እያወጣችሁ ነው ማለት ነው። አብዛኞቻችሁ ለወንድ ብላ ነው የሞተች፣ ለወንድ ብላ ነው ራሷን የጠፋች እያላችሁ ራሳችሁ ትናገራላችሁ ማለት ነው። ነገር ግን ይሄ ፈጽሞ ስህተትና ስህተት ነው። ምክንያቱም ይቺ ልጅ ለወንድ ብላ አይደለም ራሷን ያጠፋች፣ ለወንድ ብላ እያላችሁ መላው የአረብ ሀገር ሴትን እያሰደባችሁ፣ ከዛ ባሻገር ደግሞ ቤተሰቦቿም ቢሆን እንደዚህ ለወንድ ነው ሲባሉ ምን እንደሚሰማችሁ ሁላችሁም ታውቃላችሁ። ስለዚህ ያልሆነ መረጃ የምታቀርቡ ሰዎች ከእንደዚህ አይነት ድርጊታችሁ ልትቆጠቡ ይገባችኋል። ነገር ግን ይች ልጅ ምንም አልሆነችም። በእምነቷም ጎበዝ ናት፣ ጠንካራ ናት፣ ጀግና ናት። ስለዚህ ምን እንደሆነች እውነት ለመናገር እኔ ግን የምለው ማለት ነው በቃ አስክሬኗ ወደ ኢትዮጵያ ከመግባቱ በፊት አስክሬኗ መመርመር አለበት ብዬ ነው ማስብ፣ እንደኔ ማለት ነው። ምክንያቱም ዝም ብሎ የዚች ልጅ እንትን ከአሁን በፊትም ቴዲን ታውቃላችሁ። ቴዲ የነ ማን ነበር? የነ ብሬክስ አበሻዊ ጓደኛ ቴዲ እንግዲህ ማን እንደገደለው ምን እንደሆነ እስካሁን ድረስ ተድፈድፍኖ ቀርቷል፣ በጣም በሚያሳዝን ሁኔታ። ስለዚህ ልጁ እንግዲህ ምንም ሳይመረመር ምን ሳይል ነው አስክሬኑ ወደ ሀገር የገባ አይደል እንዴ? ዋሸው። ቢመረመር ኑሮ ግን እነማን እንደገደሉት ማን እንደገደለው ይታወቅ ነበር። ነገር ግን ያው ህግ የለም ኢትዮጵያ። የኢትዮጵያውያን ስለረከስን በየቦታው ማንም እኛን እንትን የሚለን ነገር የለም፣ የሚቆጣጠረንም ምርመራን በቃ ሀገራችንም እንደምታውቁት አርቲስቶች ታመው በራሳቸው መኪና ሄደው ሊታከሙ ሲመለሱ ግን ሌላ ሆኖ ነው የምናገኛቸው። ለእነሱ ምንም መፍትሄ አልተገኘም። ለምሳሌ ከነ ታምራት ከነ ማዲንጎ አፈወርቅ ለምሳሌ አሁን ታምራት የሚያስደነግጣል። የነማዲንጎ አፈወርቅ ሌሎችም አርቲስቶች ምን እንደሚሆኑ አናቅም ማለት ነው። ስለዚህ አስክሬናቸው ግዴታ መመርመር አለበት። ስለዚህ አሁን ይች ልጅም ለወንድ ብላ ነው ምናምን እያላችሁ ብዙዎች ፍቅረኛዋ ነው እያላችሁ ሁሉ የምትለጣጥፉ ሁሉ ለቃቃሚዎች አላችሁ። እናንተ ሲጀመር መሀይም ስለሆናችሁ ችግር የለውም፣ ከመሀይም ምንም አይጠበቅም። ስለዚህ ይች ልጅ ነበረች የጥምቀት ዕለት እንግዲህ እየተጠመቀች ነበረ። ስለዚህ እንደዚህ ታደርጋለህ ብዬ እኔ ይቅርታ አድርጉልኝና በእምነቷ ጎበዝ የሆነች ልጅ እንደዚህ እያደረጋችሁ ቤተሰብ እንትን ማለት አግባብ ነው ብዬ አላስብም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ እንግዲህ በያላችሁበት የዓለም ዳርቻ። ዛሬ እንግዲህ እውነት ለመናገር የመጣሁት እኛ አረብ ሀገር ያለን ልጆች ቶሎ ብለን ተስፋ እንቆርጣለን በተለያየ ነገር። በቃ በጣም በሚያሳዝን ሁኔታ አላስፈላጊ ነገር ሲሆን ስናደርግ የምናያቸው ትንሽ ሳይሆን በርካታዎች ነን። እንግዲህ ያው ዛሬ የመጣሁበት በሰሞን እንግዲህ እጅግ በጣም የምታምር ቆንጅዬ መልካም ልጅ ያው ህይወቷ እንግዲህ በሳውዲ አረቢያ እንዳለፈ እናውቃለን። ስለዚህ ግን በምን እንደሆነ እስካሁን ድረስ መፍትሄም ከኤጀንሲም ከመክተብም የተሰማ ነገር የለም። ነገር ግን ይሄ መታየት አለበት። ምክንያቱም በአረቦች ከሆነ ግዴታ አረቦችም ተጠያቂ ሊሆኑ ይችላሉ። ለምን አሁን ዝም ብሎ የዚች ልጅ ተድፈንፍኖ ከሄደ ነገም ጧት ደግሞ እየተነሱ ምን እንደሚያደርጉ አናቅም። ገባችሁ? ባይዘዌ እኛ ኢትዮጵያውያን ነው እንጂ በደሞዝም በተለያየ ነገር እኛ የምንቀጣ የምንታሸው። ሌላ ሀገር ግን ብታዩዋቸው እንደዚህ እንዳይመስሏችሁ። መቤቴም በደሞዛቸው በስነ ስርዓት ነው የሚከፈላቸው። ደሞዝም ጭማሪ ያላቸው። እኛ ዝም ብለን መፍቀት ለምን እኛ ኤጀንሲም የለንም መክተብ። ባይዘዌ የትኛውም ዓለም ላይ የኛ መክተብ አለ፣ ግን ለሳምፕል ዝም ብሎ ሳምፕል አለ አይደለ? ለዛ ነው እንጂ ምንም የሚያደርጉልን ነገር የላቸውም። ስለዚህ ይሄ ነገር አግባብ ነው ብላችሁ ታስባላችሁ ወይ? በእውነቱ ከሆነ በጣም ነው የሚያሳዝነው፣ በጣም ያስፈራል። ስለዚህ እኛም ማንም ተጠያቂ ስለሌለን ዝም ብለው እንደፈለጉን የሚያደርጉን በጣም ብዙዎች ናቸውና እቺ ልጅ እንግዲህ ይቅርታ ቤተሰቦች፣ በስመ አብ ወልድ ምንድነው ጉንፋን ያስነጥሰኛል ይፈጣሪ ያለሽና ምን ልላችሁ ነው ፈልጌ ነው ቤተሰብ። ስለዚህ እህታችን ራሷን ያጠፋችበትን መንስኤ እስካልታወቀ ድረስ አሁንም ቢሆን ባይዘው በህግ መጠየቅ አለባቸው። አረቧ ታስራለች ይባላል፣ ግን ውሸት ነው። ይቅርታ አረቧ ታስራለች ምናምን ይላሉ፣ ግን እርግጠኛ ነኝ አትታሰርም። እውነቴን ነው የምላችሁ። በጣም ነው የሚያሳዝነው፣ በጣም ነው ልብ የሚነካው። ከዛ ባሻገር ደግሞ አንዳንዶችን ግርም ትሉኛላችሁ። እኔ ከሷ ደግሞ ኮሜንቶች በጣም በስመም ታድለሽ ምንድነው ታድለሽ? እኔ ግርም የምትሉኝ ነገር ምንድነው ታድለሽ የምትሉት እናንተ ማለት ነው። የተረገማችሁ እርግሞች ምንነቷ ነው መታደሏ? ሲወልድ ስለ አራስ ማሞልድኒ እናንተ ራሱ ክፉ ልታናገሩ ነው የምትፈልጉት፣ እውነት ለመናገር ማለት ነው። ስለዚህ
ከእንደዚህ አይነት ድርጊታችሁ ልትቆጠቡ ይገባችኋል። እውነቴን ነው የምላችሁ። ይሄ ፈጽሞ ስህተትና ስህተት ነው ብዬ ነው የማስበው ቤተሰቦች። ስለዚህ ከእንደዚህ አይነት ነገር ተጠንቀቁ። እውነት ግን በጣም ነው የሚያሳዝነው። እዛ ራሳችሁን ጠብቁ። የፈለገ ነገር ቢሆን እንኳን ራሳችሁን እንትን አትበሉ። እውነቴን ነው የምላችሁ። ለማን አባቱ ነው የምትኖሩት? እግዚአብሔርን ሁሌ በሰው ሀገር እንደዚህ እንደተከላከለን ለሰው እንዳሽቃበጥን ለሰው እኛ ለራሳችን አንዶም ሁሌ ማሽቃበጥ በቃ ለዘሪቱ ለዓለሚቱ ይንሳ አደረገ በቃ ሁሌ ከማሽቃበጥ እኛ ወደኋላ አንልም። ለራሳችን ግን አንኖርም። እውነቴን ነው የምላችሁ። በመጀመሪያ ለራስ መኖር ነው የሚያስፈልገው እንጂ ማሽቃበጥ ማንም ሰው አረጋችሁለት አላረጋችሁለት ማፊ ፋይዳ። ሰው እናንተን የሚያስታውሳችሁ ሲቸግረው ብቻ ነው። ሲቸግረው ነው። ካልቸገረው እናንተን ማንም ቸክ አያደርጋችሁም። እውነቴን ማንም ቸክ አያደርግ እናንተን እላለሁ እንዴ እኔ ማንኝና በገንዘብ እጃችን ያበላናቸው ያጠጣናቸው ናቸው እኛን ሲወጉን ሲበሉን ክፉ ነገር ሲያረጉን ምናምን እኛ እንድናድግን አይፈልጉም በቃ የምናያቸው። ስለዚህ ምን ልላችሁ ፈልጌ ነው፣ በመጀመሪያ ለራሳችን እንኖር። ማርያምን ብዙን ጊዜ አረብ ሀገር የምንኖር ልጆች ለሰው እንጂ ለራሳችን ኖረን አናውቅምና ለራሳችን እንኖር ብዬ ነው የማስበው። ከዛ ውጭ ግን ብዙ ማውራትም አልፈልግም። ውዶች፣ ማሮች፣ ፍቅሮች ራሳችሁን ጠብቁ። እንጠብቅ። ያው አሁን ደግሞ ወይዘው የሮመዳን እየመጣ ነው እንግዲህ መጪው ሮመዳን ነው። ራሳችሁን በቃ ሬዲ ናችሁ ቅመሞች ለሮመዳን ማለት ነው። ሬዲ ናችሁ። ዘንድሮ ሮመዳን ደግሞ ከወዲህ ነው። ስለዚህ ፈጣሪ ከኛ ጋር ይሁን፣ ፈጣሪ ያበርታን ነው የምለው። ከዛ ባሻገር ግን ሌላ ምን እላችኋለሁ? ምንም የምላችሁ ነገር የለም። ሰላማችሁ ብዙ ትተረፍረፍ ይበልልኝ። እናመሰግናለን። አክባሪ ያከብረልን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ያው ብዙም አናወራባችሁም ነው የምለው። ሌላ ምን እላለሁ? እህታችንም እንግዲህ ፈጣሪ ማራት፣ ፈጣሪ ነፍሷን ይማር ነው የሚባለው። እውነት በጣም ያሳዝናል። እውነት ለመናገር የሰው ልጅ ለስራ መጥቶ እንደዚህ ሲሆን በጣም ነው ልብ የሚነካው። ሰላማችሁ ብዙ ትተረፍረፍ ይበልልኝ። የኔ ውዶች፣ የኔ ምርጣ ምርጦች፣ ቴንኪው አመሰግናለሁ። ሀሳብ አስተያየት ካለ እንቀበላለን።